ጤና ይስጥልን የዩቲዩብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችንን እናደርሳችኋለን። አብራችሁን ቆዩ። የሀገራችንን ብሔራዊ ጥቅም የሚያስጠብቁ የመከላከያ የጸጥታና ደህንነት ተቋማት ተገንብተዋል ሲሉ ጀነራል አለምሸት ደግፌ ገለጹ። በመከላከያ ዋር ኮሌጅ አዘጋጅነት ለኢትዮጵያ መከላከያ ዩኒቨርሲቲ ከፍተኛ መኮንኖች ሲሰጥ የቆየው ስልጠናም ተጠናቋል። በማጠቃለያው የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የቶክስ አመራር ኃላፊ ጀነራል አለምሸት ደግፌ በኢትዮጵያ መከላከያ ዩኒቨርሲቲ ተገኝተው በመከላከያ ዋር ኮሌጅ የተዘጋጀውን የተንቀሳቃሽ ትምህርትና ስልጠና ማጠቃለያ ሰጥተዋል። የስትራቴጂክ አመራር በማሰልጠንና በማስተማር የሰራዊቱን የማሸነፍ አቅም ወደ ላቀ ደረጃ ማድረስ እንደሚቻል ተናግረው ስልጠና ሲሰጥ የመፈጸም አቅም ሊያዳብር የሚችል ዕውቀትና ክህሎት በመላበስ የተሰጠን ተልዕኮ በላቀ ውጤት በመፈጸም የሀገራችንን ብሔራዊ አቅምና ጥቅም ማስጠበቅ ይቻላልም ብለዋል። ሰራዊቱ የሁል ጊዜ እንቅስቃሴውን በኃላፊነት መንፈስ በመተግበር የአሰራር ስርዓትን በመዘርጋት የማሸነፍና የማድረግ አቅሙን ወደ ተሻለ ደረጃ ማድረስ እንደሚቻልም አንስተዋል። በሁኔታዎች ቀደምተኝነትን የሚያተርፍ ወጥ አሰራር የሚከተል ሆኖ ከዘመኑ ጋር የዘመነ ዓለም ከደረሰበት የቴክኖሎጂ እድገት ጋር ተናቦ የውስጥና የውጭ ጠላትን መከላከልና መመከት የሚችል አመራርና ተመሪ የማፍራት ሂደት በስልጠና ተጠናክሮ ሊቀጥል እንደሚገባውም ጀነራል አለምሸት ደግፌ አጽንኦት ሰጥተዋል። ጀነራል መኮንኑ የሀገራችንን ብሔራዊ ጥቅም የሚያስጠብቁ የመከላከያና ሌሎች የጸጥታና ደህንነት ኃይሎችን በማቋቋምና በማደራጀት እንዲሁም ፕሮፌሽናል ሰራዊት በመገንባት ረገድ ግዙፍ ተቋማት ተደራጅተዋልም ነው ያሉት። ሀገራችን ቅድሚያ የምትሰጣቸው ለዲፕሎማሲያዊና ለማህበራዊ እንዲሁም ለኢኮኖሚያዊ ጉዳዮች በመሆኑ እነዚህ አቅሞችን መጠበቅ የሚችል ወታደራዊ አቅም መገንባቱንም ጠቅሰዋል። የመከላከያ ዋር ኮሌጅ አዛዥ ሜጀር ጀነራል ቡልቲ ታደሰ በበኩላቸው ኮሌጁ ለኢትዮጵያ መከላከያ ዩኒቨርሲቲ ከፍተኛ መኮንኖች ያዘጋጀውን በዓለም አቀፋዊና አህጉራዊ እንዲሁም ቀጠናዊ የጸጥታና ደህንነት ላይ ያተኮረው ተንቀሳቃሽ ስልጠና ከነበራቸው ሙያ ላይ ተጨማሪ አቅም መፍጠር እንዲችሉ ታሳቢ ያደረገ መሆኑን ገልጸው በሌሎች ክፍሎችም ተንቀሳቃሽ ትምህርት መሰጠቱ ተጠናክሮ እንደሚቀጥልም አመላክተዋል። በተካሄደው የተቀናጀ ኦፕሬሽን 96 ጽንፈኞችን መደምሰስ መቻሉን እዙ አስታወቀ። የምስራቅ እዝ ኮማንድ ባቀደው የጋራ ኦፕሬሽን ከምስራቅ እዝ አሃዶች ከኮማንዶና አየር ወለድ እዝ እንዲሁም ከአማራ ክልል ጸጥታ ኃይል ተወጣተው በጋራ ባደረጉት ኦፕሬሽን 96 ጽንፈኞችን ከጥቅም ውጪ አድርጓል። ጽንፈኞች ንጹሃን ዜጎችን በማገትና ገንዘብ በመቀበል የመኪና አስቆሞ ዘረፋ በማድረግ ቀረጥ በማስከፈል ህዝቡ ከወንጀል ስጋት ነጻ ሆኖ መንቀሳቀስና ተግባሩን መፈጸም እንዳይችል እያደረጉ በመሆኑ ምስራቅ እዝ ከአማራ ክልል ፖሊስ እና ከአየር ወለድ ክፍለ ጦር ንስር ሻለቃ ጋር በጥምር የጋራ እቅድ አውጥተው አካባቢውን የማጽዳት ግዳጅን ተወጥተዋል። ከጥቅምት 27 ዳር 2 ቀን 2018 ዓ.ም ድረስ ለ6 ተከታታይ ቀናት የጸረ ሽምቅ ስምሪት የተደረገው በባህር ዳርና አካባቢው በሰሜን ጎጃምና በምዕራብ ጎጃም ዞኖች በሚገኙ የተለያዩ ወረዳዎችና ቀበሌዎች ውስጥም እንደሆነ ተጠቅሟል። ስምሪቱን ከመሩት የኮሩ አዛዥ ብርጋዴር ጀነራል አዲሱ መሐመድ፣ የአማራ ክልል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር አበበ ውቤና የአየር ወለድ ክፍለ ጦር ንስር ሻለቃ አዛዥ ሻለቃ አስናቀ መርድ በሰጡት ማብራሪያ በጥምረት በተደረገው ኦፕሬሽን 27 ጽንፈኞች ተደምስሷል፣ 8 ቆስሏል፣ 61 ተማርኳል፣ አመራሮችን ጨምሮ 8 እጅ ሰጥተዋልም ብለዋል። ጽንፈኛው ሲጠቀምበት የነበረ 58 ኤኬም ክላሽ፣ 90 የቃታ መሳሪያ፣ 11 ሽጉጥ፣ 05 ቦምብ፣ 1281 ልዩ ልዩ የጥይት አይነት እንዲሁም 6 በሞባይል ሲስተም የሚፈነዳ ፈንጅ በቁጥጥር ስር
ውሏልም። በአጠቃላይ ይህ ኦፕሬሽን በጠላት ላይ ከፍተኛ የሆነ የስነ ልቦና ጫና ውስጥ ገብቶ እንዲኮላሽና ተረጋግቶ እንዳይንቀሳቀስ ያደረገ ሲሆን ጥምር ጦሩ እግር በእግር እየተከተለ የማረከ ጠላት ይዞት የነበረውን አካባቢ የማጽዳት ስራ መስራቱን ተናግረዋል። ጥምር ጦሩ ጠላት በገባበት ቦታ ሁሉ በመከተል የጸረ ሽምቅ ግዳጅና አጠናክሮ በሚቀጥልበት ሰዓት ጠላት ጭንቅ ሲይዘው የያዘውን ትጥቅና መሳሪያ በየበቆለውና በየጫካው እየወረወረ ቢሮጥም ጥምር ጦሩ በገባበት የገባ የጠላትን መሳሪያ መማረክና ሲጠቀምባቸው የነበሩ ቁሳቁሶችን ማውደም ችሏል። እንደ አዛዦቹ ገለጻ ይህ ውጤት የተገኘው አስቀድሞ ሁሉም የጸጥታ አመራሩ በእቅድ ላይ በመወያየትና ቀጠናዎችን በጋራ ለይቶ ክፍፍል በማድረግ ወደ ስራ በመገባቱ ተናቦና ተግባብቶ በቅንጅት ግዳጅን በመፈጸሙና ህብረተሰባችን ባደረገው ያልተቆጠበ ድጋፍ መሆኑንም አመላክተዋል። የተወደዳችሁ የዩቲዩብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችን እኚህን ይመስሉ ነበር። ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ ጋበዝናችሁ። በያላችሁበት ጤና ይስጥልኝ።